ሰላም ጤና ይስጥልኝ እንደምን አምሽታችኋል ክቡራትና ክቡራን ተመልካቾቻችን ከአሻም ቴሌቪዥን የምሽት ስፖርታዊ ዜናዎች ከይሳት ጀምሮ ወደ እናንተ የሚደርሱናል ከዜናዎቹ ጋር እኔ ምናሴሽ ጥላ አብራችሁ ቆያለሁ አብራችሁ ነው የሃላባ ስቴዲየም ግንባታ የመጀመሪያው ምዕራፍ ሊጠናቀቅ መሆኑ ተገለጸ የሃላባ ዓለም አቀፍ ስታዲየም የመጀመሪያ ምዕራፍ ግንባታ በመጠናቀቅ ላይ እንደሚገኝ የዞኑ አስተዳደር ገለጸ የስታዲየሙን የግንባታ ሂደት በተመለከተ ማብራሪያ የሰጡት የዞኑ ዋና አስተዳዳሪ ልዩ አማካሪ አቶ ከድር ቆርጮ በማህበራዊ ተሳትፎ የተገነባ ያለው የቁሊቶ ኢንተርናሽናል ስቴዲየም ግንባታ እየተፋጠነ ነው ብሏል ግንባታውን በ3 ምዕራፎች ለማጠናቀቅ ታስቦ ወደ ተግባር የተገባ መሆኑን የጠቁመው የመጀመሪያ ምዕራፍ ግንባታ እየተጠናቀቀ መሆኑንም ገልጿል የእግር ኳስ ሜዳውን ሰው ሰራሽ ሳር የማልበስ ደረጃውን የጠበቀ የመሮጫ መምና የተመልካች መቀመጫን የመግጠም ስራዎች በመጠናቀቅ ላይ እንደሚገኙም ኃላፊው ተናግሯል በዓለም አቀፉ ስታንዳርድ ግንባታ የተከናወነ ያለው የቁሊቶ ኢንተርናሽናል ስቴዲየም ከ1 ቢሊዮን ብር በላይ በጀት እንደተመደበለትም አስረድተዋል የአራተኛ ዙር የዩሮፓ ሊግ ጨዋታዎች ምሽት ይከናወናሉ የአራተኛ ዙር የዩሮፓ ሊግ ጨዋታ መርሃ ግብሮች ምሽት ሲከናወኑ 18ቱም ጨዋታዎች በተለያዩ ስቴዲየሞች ይከናወናሉ 9 ጨዋታዎች ከደቂቃዎች በኋላ 2:45 ሲል ሲጀምሩ ኖቲንጋም ፎረስት ከስትሩም ግራዝ ፖርቶ ከዩትሬክት እና ዳይናሞ ዛግሬብ ከሴልታ ቪጎ ጋር የሚያደርጓቸው ጨዋታዎች ተጠባቂ ናቸው ምሽት 5 ሰዓት ሌሎች ተጠባቂ ጨዋታዎች ሲካሄዱ ሮማ ከሬንጀርስ ሪያል ቤቲስ ከኦሎምፒክ ሊዮን እንዲሁም አስቶን ቪላ ከማካቢ ቴል አቪቭ ጋር የሚገናኙ ይሆናል ማንቸስተር ዩናይትድ የአላጀቭጎቪችን ሁኔታ እየተከታተለ መሆኑ ተገልጿል የእንግሊዙ ክለብ ማንቸስተር ዩናይትድ የአርቢ ሳልዝበርጉን ተጫዋች ከሪም አላጀቭጎቪችን ሁኔታ በቅርበት እየተከታተለ እንደሚገኝም ተገልጿል ተጫዋቹ በርካታ ፈላጊ ክለቦች እንዳሉ ሲገለጽ ባየር ሊቨርኩሰንም ከወዲሁ ከሳልዝበርግ ጋር ንግግሮች መጀመሩም ተገልጿል የ18 ዓመቱ የመስመር ተጫዋች ወደ እንግሊዝ ፕሪሚየር ሊግ የማምራት ፍላጎት እንዳለው ሲገለጽ መዳረሻውም ቀይ ሰይጣኖቹ እንደሚሆን ተጠቁሟል ቶተናም የተጫዋቹን ግልጋሎት የማያገኝ ይሆናል የለንደኑ ክለብ ቶተናም ሆስፐርስ በመጪው ቅዳሜ ከማንቸስተር ዩናይትድ ጋር በሚያደርገው ወሳኝ የሊግ ጨዋታ መርሃ ግብር የተጫዋቹን ግልጋሎት እንደማያገኝ ተገልጿል የ19 ዓመቱ አማካይ ሉካስ ቤርጋቫል ክለቡ ቶተናም ባሳለፍነው ሳምንት ከቼልሲ ጋር ባደረጉ ጨዋታ ጉዳት አስተናግዶ ከሜዳ መውጣቱ የሚታወስ ሲሆን ከቅዳሜው ጨዋታ ውጪ እንደሚሆኑም ተመላክቷል ከቤርጋቫል በተጨማሪ ዲጄ ስፔንስ እና መሐመድ ኩዱስ ለቅዳሜው ጨዋታ ከተጠባባቂ ወንበር ተነስተው የመጫወት እድል እንዳላቸውም ተመላክቷል ሊቨርፑል የዶሚኒክ ሶቦዝላይን ውል ለማራዘም በንግግር ላይ መሆናቸው ተገልጿል የመርሲሳይዱ ክለብ ሊቨርፑል የዶሚኒክ ሶቦዝላይን ኮንትራት ለማራዘም ንግግር በማድረግ ላይ መሆናቸው ተመላክቷል ይሁን እንጂ የተጫዋቹን ውል ለማራዘም የሚደረገው ንግግር አሁን ላይ ለስምምነት አለመቃረቡ ሲገለጽ ዶሚኒክ ሶቦዝላይ ከቨርጂል ቫን ዳይክ በኋላ የሊቨርፑል አምበል ሊሆን እንደሚችል ለክለቡ ቅርበት ያላቸው ምንጮች ዘግበዋል ሃንጋሪው ተጫዋች ዶሚኒክ ሶቦዝላይ በዘንድሮ ውድድር ዓመት ጥሩ የሚባል ጊዜ እያሳለፈ የሚገኝ ሲሆን ተጫዋቹ በ10 ቁጥር ሚና ተሰልፎ ቡድኑ ጠንካራና የበለጠ ሚዛኑን የጠበቀ ሆኖ እንዲታይ ማድረግም ችሏል ኢኒዮስ ለቶተናም የካሳ ክፍያ እንደሚከፍል ተመላክቷል የማንቸስተር ዩናይትድ ከፊል ባለሀብት የሆኑት ሰር ጂም ራትክሊፍ ኩባንያ ኢኒዮስ ለቀድሞ አጋሩ ቶተናም ሆስፐርስ 11 ሚሊዮን ፓውንድ የካሳ ክፍያ ለመክፈል መስማማቱ ተገለጸ ኩባንያው ከለንደኑ ክለብ ጋር የስፖንሰርሺፕ ስምምነት እንደነበረው የሚታወስ ሲሆን ለዓመታትም በአጋርነት መስራት ችሏል ሆኖም የሰሜን ለንደኑ ክለብ ቶተናም ኩባንያው በስፖንሰርሺፕ ስምምነቱ ላይ ያስቀመጣቸው መመሪያዎች በመጣስ መፈጸም የነበረበትም ክፍያዎች ሳይፈጸም ቀርቷል በሚል ክስ አቅርቦበት እንደነበርም ይታወሳል ይህንም ተከትሎም ኢኒዮስ ክሱን በመቀበል ለክለቡ 11 ሚሊዮን ፓውንድ ክፍያ ለመፈጸም መስማማቱም ተሰምቷል ክቡራትና ክቡራን ተመልካቾቻችን ለምሽት ያዝናቸው የስፖርት ዜናዎች ይመስሉ ነበር እኔ በዚያ በቃው መልካም ምሽት